የአእምሮ ጤና ስንል አንድ የታመመን ሰው ብቻ አይደለም የምናስበው። ማህበረሰቡ ስለ አእምሮ ህመም ያለው የተሳሳተ አመለካከት ህመሙን እንደ ድግምት፣ እንደ እርግማን ወይንም ደካማነት የሚያየው እይታ ውስጤን በበደለኝነት ስሜት ሞልቶት ነበር። እኔም ራሴ ከአእምሮ ህመም ጋር የምኖር ሰው ነኝና እኔ ህክምና ከጀመርኩኝ 30 ዓመት ይሆነኛል። ጭንቀት፣ ጥርጣሬ፣ ፍርሃት በቀን ውስጥ እኔ እንጃ ወደ 50 አይነት ስሜቶች አስተናግድ ነበር። ሰዎች ሊያተኩሩባቸው ከሚገቡ ዋና ዋና ነገሮች አንዱ የአእምሮ ጤና፣ የሶሻል ሄልዝ ጤና የመሳሰሉት ናቸው። በተለይ ደግሞ የአእምሮ ጤና ብዙዎችን ቤት ያንኳኳ ስለሆነ የዛሬው ፕሮግራማችን ለየት ብሎ በአእምሮ ጤና ላይ የሚያተኩር ይሆናል። ማን ነው እዚህ ላይ እየሰራ ያለው፣ የዛሬ እንግዳችን ማን ነው የሚለውን አብራችሁን በመቆየት ተከታተሉ። እሺ፣ ሰላም። ዶክተር ኑራይን አቡበከር እባላለሁ። የማይንድ ዊስፐር መስራችና ዋና ስራ አስኪያጅ ነኝ። እሺ፣ ዛሬ በየካ ኮተቤ ሆስፒታል ተገኝተን ከተለያዩ የባለድርሻ አካላት ጋር የፓነል ዲስከሽን እንዲሁም የተለያዩ ፕሮግራሞችን አዘጋጅተናል። የተስፋ ጉዞ ጆርኒ ቱ ሆፕ ወይም ደግሞ በአእምሮ ህመም ዙሪያ ህክምና ላይ ያሉ ታካሚዎችን ለማበርታት እንዲሁም ደግሞ ተስፋ ለመስጠት ማይንድ ዊስፐር ተቋማችን ከተለያዩ አጋር ድርጅቶች ጋር ሆኖ ፕሮግራሙን አዘጋጅተናል። ስለዚህ የፓነል ዲስከሽን አካሂደናል። ፓነል ዲስከሽናችን ላይ የተለያዩ እንግዶችን የተወሰኑ እንግዶቻችን በአእምሮ ህክምና ላይ ያሉና የተለያዩ ድርጅቶችን ኦን በማድረግ ወደ ኖርማል ህይወት የተመለሱ የልምድ አጋሮችን አካተን ነበር። እንዲሁም ደግሞ በባለሙያም ሳይኪያትሪስቶችን፣ ሳይኮሎጂስቶችን ጋብዘን በየካ ኮተቤ ሆስፒታል ግቢ ውስጥ የሚገኙ ህክምና ላይ ያሉ ታካሚዎችን እንዲሁም ደግሞ የታካሚ ወላጆችን እና ድጋፍ ሰጪዎችን ለማስተማር እንዲሁም ደግሞ ተስፋ እንዲኖራቸው ለማድረግ ታስቦ የተዘጋጀ የአእምሮ ጤና ግንዛቤ ማስጨበጫ ፕሮግራም ነበር። ፕሮግራሙ ይህንን ይመስላል። የጋራ ድርሻችን ለጋራ ፎሳችን የሚለው መርህ ወይም ደግሞ የነበረው ሞቶ እንዴት ነው? ዛሬ እንደተናገርኩት የህይወት ልምዳቸውን ያጋሩ ሰዎች ነበሩ፣ ባለሙያዎቹም አሉና የተለያዩ ድርጅቶች ናቸው ደግሞ ይህንን ፕሮግራምም በአጋርነት ያዘጋጁት። ስለዚህ ከተለያየ ድርጅት ስቴክሆልደሮች መጥተው እንዲሁም ደግሞ በተለያየ የህይወት ልምድ ውስጥ ያለፉ ሰዎች ስለመገለል፣ ስለመድሎ እንዲሁም ደግሞ እንዴት አእምሮ ህመም ጋር የሚኖሩ ሰዎችን ድጋፍ እንሰጣለን የሚለውን የጋራ ኃላፊነታችንን ለመወጣት የተደረገ ፕሮግራም ስለነበረ በዛ መንገድ አልፏል። ሁላችንም እንደምናውቀው በማህበረሰባችን ያለው የአእምሮ ጤና ግንዛቤ በጣም ያነሰ ነውና ብዙ ታካሚዎች ከዚህ ህመም ወጥተው እንዳያገግሙና ወደ ኖርማል ህይወታቸው እንዳይመለሱ አንደኛው እንቅፋት ነው ብለን እናስባለን። ስቲግማ እንለዋለን በእኛም ሜዲካሊና የእኛም ተቋም ማይንድ ዊስፐር በዋነኝነት የሚሰራው በአእምሮ ጤና ግንዛቤ ማስጨበጥ ስፔሻሊ በወጣቶችን የኔም የተቋም መስራች አንደኛው ባልደረባዬ ከአእምሮ ጤና እክል ጋር የሚኖር በተለያዩ የሱስ ህይወቶች ውስጥ ያለፈ የራሱን ህይወት አውጥቶ ሌሎቹ የሚያስተምር ባልደረባ አለኝና ዋናውም የማይንድ ዊስፐር ዓላማችን ወጣቱን ያማከለ ዲጂታል ቴክኖሎጂ ተጠቃሚውን ያማከለ የአእምሮ ጤና የማስገንዘብ ፕሮግራም ነው የምንሰጠው እንደ ማይንድ ዊስፐር። ስለዚህ ያለውን የመገለልና መድሎ ወይም ስቲግማ የሚለውን ብሬክ ማድረግ የምንችለው ማህበረሰቡን አዌርነስ ወይም ደግሞ እውቀት እንዲኖረው በማድረግ ነው ብለን እናምናለን። የአእምሮ ህመም እንደ ማንኛውም የአካላችን ህመም አንድ ሰው የአካል ህመም ቢገጥመው ወዲያውኑ የምናደርጋቸውን ፕሮሲጀሮች መከተል ለአእምሮ ህመም ተመሳሳይ ነው ብዬ አምናለሁ። ስለዚህ አንድ ሰው አእምሮውን ከታመመ ልቡን ቢታመም እግሩን ቢታመም አንድ ሰው ወደ ህክምና ተቋም ወደሚመለከተው ህክምና ተቋም ነው የምንወስደው። ስለዚህ አንድ ሰውም የአእምሮ ህመም እክል ቢገጥመው ወደ አቅራቢያ ወደሚገኙ የስነ አእምሮ ህክምና ተቋማት ወስደን ተገቢውን ህክምና እንዲያገኝ ማድረግ ተገቢ ነው። ምክንያቱም በዘገየን ቁጥርና ቶሎ ወደ ህክምና ባልሄድን ቁጥር የህመሙ ሁኔታ እየተባባሰ ለህክምና ሂደቱንም አስቸጋሪ ያደርገዋል። የሰውየውንም ደግሞ ሪከቨሪ ማድረግና ወደ ኖርማል የመመለስ ሂደቱን በቆይታው ልክ ስለሚወሰን ቶሎ እነዚህን ምልክቶች ስናይ የህክምና ባለሙያዎችን ማማከር እንዲሁም ደግሞ ስነ አእምሮ ተቋም መጎብኘት ያስፈልጋል። ወደፊት በሀገራችን ላይ አሁን እንዳልነው ስቲግማውን በጣም ሰፊ ነው እኛ ሀገር ላይ። ስለዚህ የትምህርት ማስጨበጡ ወይም ደግሞ አዌርነስ ክሪኤሽኑ በአንድ ተቋም በሁለት ተቋም ብቻ ሳይሆን በመንግስት ደረጃም በትልልቅ ተቋማት ደረጃም
ቢሰራበት ሕክምናውን ከማድረግ ጎን ለጎን ተቋማትን ቢሆኑ የግንዛቤ ማስጨበጡን ቢገፉበት ማህበረሰባችንን በሰፊው ተደራሽ ማድረግ ይቻላል። ከዛ ውጭ ደግሞ በፖሊሲ ደረጃም በመንግስት ደረጃም ፖሊሲ ላይም ኮንሲደር ተደርጎ የአእምሮ ሕክምና ላይ ብዙ ቢሰራበት በሰፊ ተሰርቶበትና ብዙ የአእምሮ ሕክምና ተቋማት ተከፍተው ማየት የኔ ዓላማ ነው ወይም ደግሞ ደስ ይለኛል። እንደ ሀገር ማመስገን የምፈልገው በዋነኝነት ይህን ፕሮግራም እንዲዘጋጅ እኛንም እንደ ተቋም ገፋፍታ እዚህ ላይ ያደረሰችን የኔ ድርሻ መስራች እንዲሁም ደግሞ የካ ኮተቤ ሕክምና ታካሚ የነበረች ፌርዶስ በጣም ሳላደንቃት ላልፍ አልፈልግም። ምክንያቱም እኛን ባለሙያዎችንም የልምድ ተሞክሮ ያላቸውም ሰዎችም እዚህ ጋር ተባብረን መተን የፕሮግራም ኦን እንዲሆን ላደረገችው አስተዋጽኦ እንዲሁም ደግሞ የካ ኮተቤ ሆስፒታል ደግሞ ሆስት በማድረጉ አመሰግናለሁ። ስሜ ፊርዶስ አህመድ ይባላል። የኔን ድርሻ በጎ አድራጎት ማህበር መስራች ነኝ። የኔን ድርሻ የበጎ አድራጎት ማህበር እንዲመሰረት ሰበብ የሆነው እኔ በአእምሮ ህመም ምክንያት ለ53 ቀን በሆስፒታል ውስጥ ተኝቼ ሕክምና አግኝቼ ነበር። ስለዚህ እዚህ በተኛሁበት ሰዓት ላይ ያየኋቸው ችግሮች ከወጣሁ በኋላ ሰላም ስለነሱኝ እነሱን ነገሮች ነው ወደ መፍትሄ ለማምጣት የኔን ድርሻ ምን ማድረግ እችላለሁ በሚል ተነስቼ የኔን ድርሻ ለማድረግ እየሞከርኩ ያለሁት፣ ሌሎችም ደግሞ የድርሻቸውን ለመወጣት ጥሪ እያቀረብኩ ያለሁትና የኔን ድርሻ የተመሰረተው በዚህ ምክንያት ነው። ያው የኔን ድርሻ የበጎ አድራጎት ማህበር እንደ ስሙ ሁሉም የድርሻው እንዲወጣ ጥሪ የሚያቀርብ ድርጅት ነው። ስለዚህ በማህበረሰቡም ወደ ለአእምሮ ህመም የሚያበቁ ምክንያቶች ብዙዎቹ አሁን በሜዲካል ላይ ወይ ባክቴሪያ መጠበቅ፣ በቃ ባክቴሪያ የተበከሉ ምግቦችን ላለመብላት ወይ የሆነ ብርድ እንዳይመታህ ለማድረግ ምናምን በእንደዚህ መንገድ ጤናህን መጠበቅ ትችላለህ በሜዲካል። በአእምሮ ህመም ጉዳይ ግን ብዙ ጊዜ ለአእምሮ ህመም የሚዳርጉ ነገሮች የማህበረሰብ ተጽዕኖዎች፣ የቤተሰብ የተለያዩ ፋክተሮች፣ እውነታዎች ናቸው ወደዚህ ነገር የሚያደርሰን። ስለዚህ አዌርነስ በመስጠትና ሁላችንም የድርሻችንን በመወጣት ለአእምሮ ጤና የቻልነውን ነገር ማበርከት እንችላለን። ሰበብ ምክንያትም ስለምንሆን ማለት ነው እኛ። ስለዚህ እስከዛሬ እንደምናደርገው በቲክቶክን በተለያዩ ማህበራዊ ሚዲያዎችም አዌርነስ እየሰጠን እንዳለ ነው፣ ግንዛቤ እየሰጠን እንዳለው በሆስፒታል ተኝተው ለሚታከሙ ታካሚዎች ደግሞ እንደዚህ አይነት እኛ ሰርቫይቨሮች ከዛ ከአእምሮ ህመም አገግመን ለትልቅ ደረጃ የደረስን ሰዎች የህይወት ጆርናችንን ብናካፍላቸው፣ የህክምና ተሞክሯችንን ብናካፍላቸው ብዙ ለውጥ ማምጣት እንችላለን በሚል አስበን የተስፋ ጉዞ በሚል መርሃ ግብር የግንዛቤ ማስጨበጫ ቀን ልናከብር ተነስተናል። ምንም አልተሰራበትም እንዳለከው እውነትህን ነው። ምንም የተሰራ ነገር አይደለም አሁን በአእምሮ ህመም ዙሪያ። ስለዚህ አሁን ተቋሙ እንደ ማህበር እያደረግን ያለነው ነገር ቅድምም እንዳነሳሁት በተለያዩ ማህበራዊ ሚዲያዎች እንዲሁም በተለያዩ በምናገኝባቸው መድረኮች ሁላ ስለ አእምሮ ጤና በማስተማር ታክሞ መዳን እንደሚቻል ወይንም ደግሞ የአእምሮ ህመም ያላቸውን ሰዎች በባህላዊም ሆነ በሃይማኖታዊ መንገድ ላይ የወሰድናቸው በጣም ብዙ ጊዜ ለከፋ ነገር ከምናደርሳቸው ተያይዘው አብሮ መሄድ የሚችሉ ህክምናዎች እንደሆኑ ለማሳየትና ግንዛቤ ለማስጨበጥ ነው እየሰራን ያለ ነው። ኢንሻአላህ ለውጥ ይመጣል። እንኳን ደህና መጣችሁ። ዛሬ እንግዲህ የአእምሮ ህክምናን በተመለከተ የግንዛቤ ማስጨበጥ ቀን አድርገን ነው እያከበርን ያለ ነው። እንደሚታወቀው ሞቷችን ምንድነው የሚለው የተስፋ ጉዞ አይደል? ዛሬ የምናወራው ስለ አእምሮ ህክምና ብቻ አይደለም። የምናወራው ስለ ሰዎች ነው፣ ስለ ተስፋ ነው። አብሮ ስለ መስራት፣ አንዱ አንዱን ደግፎ ካለበት ችግር ስለ ማውጣት ነው የምናወራው። የተስፋ ጉዞ የተስፋ ጉዞ ሲባል ሁለት ነገር በውስጡ አለ አይደል? ተስፋ አለ፣ ከፊት ልንደርስበት የምናስበው ቢሆን ብለን የምንመኘው ከፊታችን ያለ ነገር አለ። ደግሞ ጉዞ አለ። ጉዞ መነሻ አለው፣ በመሃል ውጣ ወረዶች አሉት። የሚደግፍ አለ፣ የሚቀልድበትም ሰው አለ። ውጣ ወረዶች አሉ። ግን እዛ ተስፋ ጉዞ ጋር ለመድረስ የሁሉም የባለድርሻ አካላት ተሳትፎ ያስፈልጋል። ስለዚህ የአእምሮ ጤና ስንል አንድ የታመመን ሰው ብቻ አይደለም የምናስበው። ያ ሰው ህልም አለው፣ ቤተሰብ አለው፣ ክብር አለው፣ ደግሞ የሚያልም ፊቸር አለው። ይሄንን ያካተተ ነገር ነውና የተስፋ ጉዞ ብለን ስንሰበሰብ ጀስት ተሰብስበን ፓነል ዲስከሽን ብቻ አድርገን የምንሄድ ሳይሆን ትልቅ ትርጉም እንዳለው ማወቅ ያስፈልጋል። የአእምሮ የጤና እክል ለዓመታት እንደ መርገም ይቆጠር ነበር አይደል? ቤተሰቦች የታመመ ቤተሰባቸውን ቤት ዘግቶበት በዝምታ ይሰቃዩ ነበር። የደረሰበት ታካሚማ እንግዲህ ሁላችንም የምናውቀው ነው። ይሄ ነገር መሰበር አለበት።
የአእምሮ ጤና መታወክ እንደሌላ በማንኛውም የጤና እክል መታከም መዳን ሰዎች ወደ ኖርማል ስራቸው መመለስ ቤተሰብ መምራት ሀገር መቀየር እንደሚችሉ ማሳያ የሆኑ ወንድም እህቶቻችን በመሃላችን አሉ። ጥሪ የተደረገላችሁ ውድ እንግዶች እንዲሁም እዚሁ የምትገኙ ታካሚዎቻችንና አስታማሚዎቻችን እንኳን ወደዚህ የተስፋ ጉዞ የጋራ የአእምሮ ጤና መርሃ ግብር በሰላም መጣችሁ። ዛሬ እዚህ ፊት ለፊታችሁ የቆምኩት እንደ አንድ ማህበር መስራች ብቻ አይደለም። ከጥቂት ጊዜያት በፊት ልክ እንደናንተ በዚህ ሆስፒታል አልጋ ላይ ተኝቼ በቦርደር ላይን ፐርሰናሊቲ ዲስኦርደር ከባድ ጨለማ ውስጥ አልፌ የመጣሁ እህታችሁ ነኝ። በቢፒዲ ህመም ውስጥ ማለፍ ምን ማለት እንደሆነ የሚያውቀው የቀመሰው ብቻ ነው። አይምሮሽ በሰከንድ ውስጥ በከፍተኛ ስሜት ሲናወጥ፣ ራስን የማጥፋት ሀሳብ ሲደጋገም፣ መረጋጋት ርቆሽ በውስጥሽ የሚፈጠረው የባዶነትና የፍርሃት ስቃይ በቀላሉ የሚገለጽ አይደለም። ማህበረሰቡ ስለ አይምሮ ህመም ያለው የተሳሳተ አመለካከት ህመሙን እንደ ድግምት፣ እንደ እርግማን ወይንም ደካማነት የሚያየው እይታ ውስጤን በበደለኝነት ስሜት ሞልቶት ነበር። ከዚህ ጨለማ ውስጥ መውጫ የለም ብዬ በምንም ነገር ላይ ፍላጎት አጥቼ በዚህ ሆስፒታል ውስጥ የቆየሁባቸው 53 ረጅምና ፈታኝ ቀናት ነበሩ። በዚህ ሆስፒታል ቆይታዬና በአጠቃላይ በአንድ ዓመት ጊዜ ውስጥ እስከ ሞት የደረስኩባቸው ከ6 በላይ ተከታታይ ራስን የማጥፋት ሙከራዎች ነበሩ። ሰዎች ብዙውን ጊዜ ራስን ማጥፋት ምርጫ እንደሆነ ወይንም ትኩረት ፈላጊነት እንደሆነ ያስባሉ። እውነታው ግን ህመም አይምሮን ሲያሸንፍ ምርጫን ሁሉ ያጠፋል። እያንዳንዱ በር እንደተቆለፈና እያንዳንዱ እስትንፋስ ከባድ በሚመስል በማይቋቋሙት ህመም ውስጥ የመያዝ ስሜት ነው። ይህን ሞትን መፈለግ ሳይሆን ህመሙ እንዲቆምና ስሜቱን እንዲገላገል የመፈለግ እውነተኛ የእርዳታ ጥሪ ነው። ለሰዎች ቀለል አድርገው ፈታበል፣ ተረጋጋ፣ እርሳው የሚሉ ቀላል ቃላቶች ጥልቅ የስሜት ስብራትን ቢችሉ ኖሮ ራስን ማጥፋት አይኖርም ነበር። በህይወት የሚያቆየው ያለ ፍርድ ማዳመጥና ርህራሄ ነው። በዚያ ጨለማ ውስጥ እጄን ይዘው ያወጡኝ ደግነታቸው በቃላት የማይገለጽ ውድ የሰው መላእክቶች ነበሩ። ለሆስፒታሉ የአእምሮ ህክምና ክፍል ሰራተኞች በተለይም እኛ ተኝተን እንድናድር ሲሉ የራሳቸውን እንቅልፍ አጥተው ሌሊቱን ሙሉ በንቃት ለሚጠብቁን ውድ ነርሶች ያለኝን አክብሮት በምን ቃል ገልጻለሁ? እንኳን ደህና መጣችሁ። ስሜ ዶክተር ኑራይኒ አቡበከር ይባላል። በሙያዬ ሐኪም ሲሆን በማይንድ ዊስፐር ደግሞ መስራች እንዲሁም ዋና ስራ አስኪያጅ ሆኜ እያገለገልኩ እገኛለሁ። በዛሬው ዕለት በየካ ኮተቤ ሆስፒታል በተዘጋጀው መርሃ ግብር በዋነኝነት በፌርዶስ አዘጋጅነት እኛንም ማስተባብራ እዚህ ፕሮግራም ላይ እንድንሳተፍ ስላደረገች ለፌርዶስ በጣም ትልቅ ምስጋና አለን በማይንድ ዊስፐር በኩል። ስለ ማይንድ ዊስፐር አንዳንድ ነገሮችን ለእናንተ ለማጋራት ማይንድ ዊስፐር በአእምሮ ጤና ግንዛቤ ማስጨበጥ ላይ በዋነኝነት የሚሰራ ሞር ደግሞ ወጣቱንና የቴክኖሎጂ ተጠቃሚ የሆነውን ማህበረሰብ ያካተተ ያሰራር ያለው ተቋም ነው። የተመሰረተውም በእኔ እንደነገርኳችሁ ዶክተር ኑራይኒ ነኝ። ሌላው ደግሞ አጋሬ ሄኖክ አካለ ወርቅ ይባላል። ሄኖክ ካለፈበት የህይወት ጉዞ ባይፖላር ከሚባል የአእምሮ እክል እንዴት ወጥቶ ለማህበረሰቡ ላለፉት 8 ዓመታት ደከመኝ ሰለቸኝ ሳይል የራሱን ልምድ በማጋራት ሲያስተምር ቆይቷል። ከኔ ጋር ደግሞ በ2 ዓመት ጉዞ ውስጥ አንድ ላይ ሆነን ባለሙያ ሰፖርት ለሚያስፈልጋቸው ሙያዊ ገዛን እንዲሁም ደግሞ የልምድ አጋር ኤክስፒሪየንስ ሼሪንግ የሚያስፈልጋቸውን ሰዎች ደግሞ ሰፖርት እያደረግን ለ2 ዓመት አንድ ላይ ሰርተናል። ስለዚህ በዋነኝነት ማይንድ ዊስፐር የተመሰረተው የሊቭድ ኤክስፒሪየንስ ወይም ደግሞ በአንድ ህይወት ውስጥ ያለፈ ሰው የሚያጋራውን የማስተማር ሂደት ለአእምሮ ጤና ከማገገም ሂደቱ ጋር የተሻለ ለውጥ የምናይበት ስለሆነ ባለሙያዎች ብቻችንን ከምንሆን በዛ ህይወት ውስጥ ያለፉ ሰዎችን እያቀናጀን የአእምሮ ጤና ግንዛቤውን ስንሰጥ ቆይተናል ማለት ነው። ዛሬም የፓናል ዲስከሽን ይኖረናል። ፓናል ዲስከሽናችን ላይ ደግሞ በደንብ ሰፋ አድርገን ያለፉበትን የህይወት ጉዟቸውን ከባለሙያዎቹም ደግሞ ትንታኔዎችን ወስደን የምናይ ይሆናል። አመሰግናለሁ። እኔ ሄኖክ አካለ ወርቅ እባላለሁ። የማይንድ ዊስፐር ኮፋውንደር ወይም ምክትል መስራች። በጣም ቆንጆ ነበረ። በዚህ አጋጣሚ አዘጋጇን ፌርዶስን በጣም ላመሰግናት እፈልጋለሁ። ምክንያቱም እኔም ከአእምሮ ህመም ጋር ከምኖር ሰው 8 ዓመት ሙሉ ግንዛቤ ላይ ብዙ ሰርቼ ነበርና እንደዚህ አይነት መድረክ ተዘጋጅቶ አገራችን ላይ ኮሚኒቲያችን ላይ መስራት እንፈልጋለን ተባብለን ሁላችንም በማህበር ተደራጅተን እንሰራለን። እንግዲህ እኛ
ቴሌግራም ቻናላችን ላይ ብዙ ግንዛቤ እንሰጣለን እና ይሄኛውን ደግሞ የተስፋ ጉዞ ተብሎ እኛ ተጋብዘን እንደ አንድ ድርጅትም እንደ ግለሰብም ተገኝተን ስለተሳተፍን በጣም ደስ ይላል። አዎ እንግዲህ እኛ እንደምንታወቀው ኢትዮጵያ ውስጥ ሁሉም ነገር በጋራ ነው። ትሪ ላይ አብሮ መብላት፣ አብሮ መጠጣት፣ ሻይ ቡና ማለት የታወቀ ነው። ስለዚህ የአእምሮ ህመምም ሲመጣ ደግሞ ቤተሰብም ዙሪያ ያለ ጎረቤት፣ ጓደኞች አንድ ላይ በመጋራት ኦፍኮርስ ግንዛቤው ማስጨበጥ ያስፈልጋል፣ ማወቅ ያስፈልጋል። አእምሮ ህመም ምንድን ነው? እንዴት አድርገን ነው ማስተናገድ ያለብን? ምን ማለት አለብን? አብሮ መሆን ምን ማለት ነው የሚለውን ነገር በጋራ ግዴታ ነው። ምክንያቱም የድጋፍ ሰጪዎች ራሱ በጋራ መሆን አለበት። ታማሚው ብቻ ሳይሆን ግለሰቡም አብሮ መደጋገፍ አለበት ብዬ ነው የማስበው። እንግዲህ እንደ ማንኛውም የአካል ህመም አእምሮም ይታመማል። አእምሮና አንጎል ይለያያል። አእምሮ ባህሪያችን፣ እንቅስቃሴያችን፣ ከሰው ጋር እንዴት ነው የምንወያየው የሚለውን ነገር እሱም በንግግር በባለሙያዎች እዚህ በተገኙት ዛሬ እየታከሙ ይድናሉ ብለን እናስባለን። ስለዚህ ይሄ ነገር የአእምሮ ህመም ኖርማል ነው እንደ ማንኛውም ህመም ተብሎ ሁሉም ሰው አብሮ ተቀላቅሎ ስራ ቦታ ሲኬድ ሳይሳቀቁ አእምሮዬን ያመኛል ብዬ ከተናገርኩ ከስራ ሊያነሱኝ ይችላሉ ብሎ ሳይሳቀቁ የሚመጣበት ጊዜ ነው። እንግዲህ በጉጉት እንደዚህ አይነት ነገር የምጠብቀው ሐኪም ቤት ከመግባት እኔ ጋር ቢገባ ብሎ አባቴ ጋር ተቀምጬ ነበር እና አሁን ላቀረብሻቸው ጥያቄዎች በዛ ሰዓት በቀን ውስጥ እኔ እንጃ ወደ 50 አይነት ስሜቶች አስተናግድ ነበር። ጭንቀት፣ ጥርጣሬ፣ ፍርሃት፣ መናደድ፣ ማማረር እነዚህ የመሳሰሉት ይወጡ ይወርዱ ነበር በአእምሮዬ ላይ እና ለእኔ አንደኛው ቀን በቀን እንድገፋና ተስፋ እንዳልቆርጥ ያደረገኝ አንደኛ አባቴ እኔ ላይ ተስፋ አልቆረጥም። አባቴ እኔ ላይ በጣም ሰራ። ኤክሰርሳይዝ ቤት ውስጥ መስራት አብሮኝ ከኔ ጋር ኤክሰርሳይዝ ይሰራ ነበር። ጧት ወደድኩም ጠላሁም 1 ሰዓት ላይ ይቀሰቅሰኛል። ቁርስ በዛ ሰዓት እንድበላ ያደርገኛል። ቁርስ ከበላው በኋላ ከግቢ ወጥቼ በእግሬ 45 ደቂቃ ተንሸራሸሬ እንድመለስ ያደርገኛል። እነዚህ ሩቲኖች የሚባሉ በድግግሞሽ በማረጌ ጸሎት አለማቋረጥ ሁላችንም እምነታችን ላይ ይጠቅመናል። እሱም ከመድኃኒቱ ይልቅ ዶክተር እንዳለው ሁለቱን እምነታችንና ዘመናዊ ሕክምናን እኛ በማይንድ ዊስፐር ሁለቱን አብረን በማስኬድ እንዴት አድርገን ነው ትክክለኛውን ድህነት የምናገኘው የሚለውን ነገር በደንብ አድርገን እናስተምራለን እና ለእኔ በእምነቴ የራሴ መንፈሳዊ አባት ነበሩኝ። ከመንፈሳዊ አባቴ ጋር ቤተክርስቲያን ባልሄድም በስልክ እየተደዋወልኩኝ ምክር እየተቀበልኩኝ የሚጨንቀኝን ነገር በሙላ እያወራው ከሳይካትሪስቴ ጋር ከዶክተር ዮናስ ጋር ባልሄድም ሐኪም ቤት ብሰንፍም በስልክ እየደወለልኝ ቼክ እያረገኝ እነዚህ ትናንሽ ነገሮች ዶክተር እንዳልሽው ናቸው ሳላስበው ወደ ኖርማል ውስጥ ገብቼ ከማገርሸት ወደ ሰው ጋር መቀላቀል፣ ካፌ መሄድ አለመፍራት፣ ቤተክርስቲያን ተመልሶ መሄድ። ምክንያቱም ቤተክርስቲያን ራሱ መሄድ ያልፈለግኩበት ምክንያት ራሴን ወቅስ ነበር። ለምንድን ነው መድኃኒቴን ያቆምኩት? ይህን 7 ዓመት ሙሉ ሳያገረሽብኝ አሁን እቺን ስላረኩኝ እንዴት አድርጌ እንደገና እንደ አዲስ ደግሞ ልጀምር ነው የሚለውን ነገር ከራሴ ጋር በጣም እጋጭ ነበር እና የቤተሰብ ድጋፍ፣ መንፈሳዊ ድጋፍ፣ ሕክምና ክትትል፣ መድኃኒቴን በስርዓቱ መውሰድ፣ ራሴ ላይ ተስፋ ለመቁረጥ እነዚህ ነገሮች ናቸው ያስኬዱት። እሺ፣ ስሜ ሌኒ ምስጋናው ይባላል። የምወክለው ድርጅት የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር ይባላል። ስሙ ረዘማል እንጂ በአጭሩ የአእምሮ ህሙማን ማህበር ማለት ነውና የአእምሮ ህመም ያጋጠማቸው ሰዎች ተሰባስበው የመሰረቱት የሚመራውም በአእምሮ ህመም ያጋጠማቸው ሰዎች የሚመራ ድርጅት ነውና ከመንግስት
እውቅና አለን። ሰርተፊኬት ወስደን ተመዝግበን እየተንቀሳቀስን ነው የምንገኘውና በዋናነት በ5 ዋና ዋና ጉዳዮች ላይ የሚያተኩር ነው። ዋናው ስራችን የጋራ ድምፅ መሆን ነው። የአእምሮ ህሙማንን በመወከል ኮሌክቲቭ ቮይስ የምንለው የጋራ ድምፅ በመሆን የአእምሮ ሕክምና ተገልጋዩ ድምፅ በፖሊሲዎች እንዲታይ፣ በህጎች፣ በተለያዩ ዶክመንቶች፣ ሀገሪቱ በምታወጣቸው ሮድማፖች ሁሉ የአእምሮ ሕክምና ተገልጋዩ ድምፅ የጋራ ድምፅ እንዲወጣ ማድረግ የአድቮኬሲ ስራ፣ የውትወታ ስራ መስራት አንደኛው ስራችን ነውና ምናልባት ምሳሌ ለመስጠት በአሁኑ በቅርቡ በጤና ሚኒስቴር በኩል እየተቀረጸ ያለ የሪቫይዝ እየተደረገ እየተከለሰ ያለ የብሔራዊ የአእምሮ ጤና ስትራቴጂክ ፕላን አለ እና ኤክስፓየር ያደረገውንም ገምግመን እንደገና ደግሞ ለቀጣይ 5 ዓመት የሚያገለግለውን እንደ ፍኖተ ካርታ ሆኖ የአእምሮ ጤናን በአገሪቱ ደረጃ የሚመራውን ገዢ ሰነድ ውስጥ የመሳተፍ እድል አግኝተን 5 የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር አባላት በዚህ ሰነድ ዝግጅት ላይ ተሳትፈናልና በተቻለ መጠን የአእምሮ ጤና ተጠቃሚዎች ድምፅ እንዲጎላ እንዲታይ ይህንን እንቅስቃሴ ስናረግ ቆይተናል። የተለያዩ ህጎች ሲወጡ ሀሳብ በመስጠት ይሄንን የጋራ ድምፅነት ስናጎላ ቆይተናልና ሌላው በዋናነት የምንሰራው ስራ የግንዛቤ ማስጨበጫ ስራ ነው። እንደምታውቁት የኛ ሰው የበለጠ የሚነካው የበለጠ ጸባዩን ወይ አስተሳሰቡን ወይ አመለካከቱን የሚቀይረው እውነተኛ ታሪኮች ሲነገሩ እንደሆነ የዛሬው ቀን ማሳያ ነው። በኋላ ልምዳቸውን የሚያካፍሉን ሰዎች ይኖራሉ። እንዴት የተስፋ ጉዞ መጓዝ እንደሚቻል። የአእምሮ ህመም አጋጠመ ማለት ኑሮ ይቆማል ማለት አይደለም፣ ህይወት ይቆማል ማለት አይደለም። እኔም ራሴ ከአእምሮ ህመም ጋር የምኖር ሰው ነኝና እኔ ህክምና ከጀመርኩኝ 30 ዓመት ይሆነኛል። እንግዲህ እድሜን ወደ ማስላት እንዳትሄዱ አደራችሁ። እና መድኃኒት እጠቀማለሁ። እንደገናም ደግሞ የስነ ልቦና ድጋፍ ሳምንታዊ ፕሮግራም ይዤ እየሰራሁ እገኛለሁ እና እንደኔ አይነት ውጤታማ ኑሮ የሚኖሩ ግን ከአእምሮ ህመም ጋር የሚኖሩ ሰዎች አሉ። ልክ አሁን ዛሬ ወንድም እህቶቻችን በዚህ ሆስፒታል ውስጥ አገልግሎት እያገኛችሁ እንዳላችሁ ሁሉ እኔም ለ3 ወር ተኩል በተለያየ ዙር የተኝቶ ህክምና አገልግሎት ተጠቃሚ ሆኜ አውቃለሁ። አሁን እግዚአብሔር ይመስገን የተረጋጋ ህይወት፣ መድኃኒቶች ተስማምተውኝ የስነ ልቦና ድጋፍ እያገኘው የተረጋጋ ኑሮ እየኖርኩ እገኛለሁ ማለት ነው። ልክ እንደዚሁ ከኔ ጋርም ሌሎች የማህበር አባላት የህይወት ተሞክሯቸውን እያካፈሉ በህብረተሰቡ ውስጥ ዶክተር መገርሳ እንዳነሳው በህብረተሰቡ ውስጥ ሰርጾ ያለውን አሉታዊ አመለካከት ለመቅረፍ ታሪኮቻችንን በሚዲያ እያወጣን በተለያዩ ስልጠናዎች በመስጠት ከፖሊሶች ጋር፣ ከህክምና ባለሙያዎች ጋር፣ ከሃይማኖት መሪዎች ጋር፣ ከአስተማሪዎች ጋር፣ ከተለያዩ ባለድርሻ አካላት ጋር የምክክር መድረኮችን በማዘጋጀት ግንዛቤ ማስጨበጫዎችን በመስጠት ልክ እንደዚህ አይነት ፕሮግራምም ላይ በመሳተፍ ግንዛቤ የማስጨበጥ ስራን ይሰራል ማለት ነውና ሌላውና ዋና በመደበኝነት የሚካሄድ አንድ አገልግሎት አለ። የአቻ ድጋፍ አገልግሎት ይባላልና ይሄ የአቻ ድጋፍ አገልግሎት ወይም የፒር ሰፖርት አገልግሎት የአእምሮ ህክምና ተገልጋዮች በአንድነት ተሰብስበው የጋራ ተሞክሯቸውን የሚካፈሉበት፣ ተግዳሮቶቻቸውን የሚካፈሉበት፣ አንዱ ከአንዱ የሚማርበት። እኔ በአእምሮ ህመም ውስጥ ለማለፍ የመጀመሪያ ሰው አይደለሁም የሚለው መልእክት በራሱ ትልቅ ሰውን የሚያበቃ አቅም የሚሰጥ ጉልበት የሚሰጥ ነገር እንደሆነ አይተናልና መናገር የማይችሉ ስላችሁ በራሳቸው እምነት የሌላቸው
እኛ ጋር ሲቀላቀሉ ያንን የአቻ ድጋፍ በተደጋጋሚነት ሲወስዱ በጣም የበቃ ታሪኮቻቸውን በሚዲያ ለማጋራት እስከ መወሰን የደረሱ ትላልቅ ተሟጋቾች አፍርተናል ማለት ነውና ቅዳሜ ነው የምንገናኘው። አንድ ቅዳሜ ጠዋት፣ አንድ ቅዳሜ ከሰዓት እያደረግን እንደዚህ በመደበኝነት ይህንን የአቻ ድጋፍ አገልግሎት እንሰጣለን ማለት ነው። በዛሬው ፕሮግራማችን ላይ እንግዲህ በአእምሮ ጤና ላይ የሚሰሩ የተለያዩ አካላትን አይታችኋል። ያቀረቡትንም እንግዲህ በጎ ሀሳቦች ጎብኝታችኋል። በሚቀጥለው ጊዜ በቤታችን እንግዲህ አንድ ከአእምሮ ጤና ጋራ እክል አለበት የሚባል ሰው ካለ ይሄ ነገር ሊሰራበት የሚችል ሊታከም የሚችል መሆኑን ተገንዝባችኋል ብለን ተስፋ እናደርጋለን። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ ይሆንላችሁ።